የኢትዮጵያ ንግድ ባንክ ለግሉ ክፍለ ኢኮኖሚ የሰጠውን ትኩረት አጠናክሮ እንዲቀጥል የባንኩ የኮርፖሬት ደንበኞች ጠየቁ። ባንኩ የደንበኞች አገልግሎት ሳምንትን ምክንያት በማድረግ ከሆልሴልና ሪቴል ደንበኞች ጋር ምክክር አድርጓል። በኢትዮጵያ ንግድ ባንክ ዋና መስሪያ ቤት ሰሞኑን በተካሄደው የምክክር መድረክ ላይ የኢትዮጵያ ንግድ ባንክ በአገልግሎት አሰጣጥ አዳዲስ ቴክኖሎጂዎችን በማስተዋወቅና በፋይናንስ አቅርቦት በተለይ ከቅርብ ጊዜ ወዲህ መሻሻሎችን ማሳየቱን ደንበኞች አንስተዋል። እነዚህኑ መልካም አፈጻጸሞቹን በማሻሻል ለግሉ ሴክተር ያለውን አጋርነት የበለጠ ሊያጠናክር እንደሚገባም ነው ደንበኞች የተናገሩት። ለፕራይቬት ሴክተሩ ለሰጠው የተለየ ትኩረት እጅግ ደስተኞች ነን። ብዙ የአገልግሎት ለውጦች፣ መሻሻሎች አይተናል። በብዙ ነገሮች ላይ ያለው ድጋፍና አገልግሎት እንደ ታላቅ ወንድም የሚታይ ነው። እንደ ቤታችን ነው የምንቆጥረው ባንኩን እና በምንፈልግበት ጊዜ ለምንፈልገው አገልግሎት በጣም ቅርብ የሆነ ድጋፍ ነው የምናገኘው። የኢትዮጵያ ንግድ ባንክ በሚሰጣቸው አገልግሎቶች ላይ በሰፊው የተወያዩ ደንበኞች በቀጣይ ሊሻሻሉ ይገባል ያሏቸውን ተግዳሮቶች አንስቶ በባንኩ ከፍተኛ የሥራ አመራሮች ማብራሪያ ተሰጥቷቸዋል። ለጥሬ ዕቃ ፎሬን ከረንሲ ጠይቀን 4-5 ዙር $1 አልተሰጠንም። ማሽኖቹ መጡ፣ ተተከሉ። በምን ስራ ይጀምራሉ? ፎሬን ከረንሲ አሎኬሽን ፕሬዲክቲቢሊቲ ላይ ነው አንዱ ትልቁ ችግር ያለው። መቼ ላይ ውጭ ምንዛሪ እንደሚሰጥ እንደሚመደብ አይታወቅም። ተግዳሮታችን የአቅርቦትና የፍላጎት እጥረት ነው። ከዛ ደግሞ ሀገራዊ ነገሮች ላይ በጣም በሰፊው ብሔራዊ ኢትዮጵያ ንግድ ባንክ በትልቁ ኃላፊነት ይወስዳል፣ ድርሻውን ይወጣል። ሁላችሁም እንድትረዱት የምንፈልገው የፎሬን ከረንሲ አጽዳቂ ኮሚቴው ሁሌ በየሳምንቱ ሮብ ይሰበሰባል። አሁን ያንን ፈተናል። የሲቢኢ ኑር ብድር ያነሰ መሆን ይታየኛል። ሲቢኢ ኑር ከሌሎች ብድሮች ያነሰ ነው። የአይኤፍቢ ያላደገው ገና አዲስ ነው። በፍጥነት እየሄድንበት ነው ያለነው። ደንበኛው በአካባቢ ብድሩን ማግኘት የሚችልበትን እድሎችንም ጭምር ነው አሁን ያሰፋን ያለነው። አዲስም ነው። እናንተም ቀርባችሁ ተጠቀሙ ለማለት ነው። ከሪፎርሙ በኋላ ክሬዲት ዲሞክራታይዜሽን እውን ማድረግ አለብን ብለን የስትራቴጂያችን ላይ የተቀረጸ አንድ ኢኒሼቲቭ አለ። ነባሮቹን ዳይናሚዝሙን ተከትለን ይዘን ወደፊት መሄድ፣ አዳዲስ ተበዳሪዎችን መመልመል፣ ሰንተሩን አዲስ አበባ ብቻ አድርጎ የኖረው የቢዝነስ እይታችን በኢትዮጵያ ጂኦግራፊ በሙሉ የቢዝነስ አክቲቪቲዎች ያሉበት ኤሪያ ላይ ለመድረስ ታሳቢ ተደርጎ የተሰራ። የኢትዮጵያ ንግድ ባንክ የእርሶ እርካታ የባንካችን ስኬት በሚል መሪ ሐሳብ ከጥር 19 2018 ዓ.ም ጀምሮ የደንበኞች አገልግሎት ሳምንትን በተለያዩ አሳታፊ መርሃ ግብሮች ሲያከብሩ መቆየቱ ይታወሳል።